አስበው የተሰማሩበት የሌብነት ስራቸውን ተመክረው የተዉት ኪንጎና ደመቀ እንደገና የገዛ ጓደኛቸውን ደግሞ በጨለማ ይዘው ከእሱ ገንዘብ ለመውሰድ ሲሉ ድንገት ዞር ሲል ሁለቱ የሚያውቃቸው ጓደኞች መሆኑን ሲያውቅ ባቡሬ እናንተ በጣም ታሳፍራላችሁ፣ ምን ልታደርጉኝ ነበር ብሎ ጥሏቸው ሄደ። ለሊሊ ሁለቱ ሊሰርቁት ወይንም ሊይዙት እንደሆነ እውነቱን ለሊሊ ነገራት። ሊሊም እውነት እነዚህ ልጆች ይህንን ስራ አልተውም ማለት ነው፣ ቆይ አግኝቻቸው ላናግራቸው እፈልጋለሁ ብላ በጣም ተናደደ። ዴቭ ወደ ገጠር ሄጄ የአደይን እናት ማማከር አለብኝ ብሎ የወሰነው ልጅም ደመቀ ከጎኑ ሆኖ አብሮት ገጠር ሄዶ ጉዳያቸውን ጨርሰው እንዲመለሱ የወሰነው ልጅ ዴቭም ሊያማክር ወደ ሊልዬ ጋር ሄደ። ሊልም እባክህ ይቅርብህ፣ የአደይ አባት በሰፈሩ በሀገሩ የታወቀ ጨካኝ ሰው ነው ስትል ለዴቭ ስትነግረው እኔ እንኳን እናቷን ለማማከር ነው የሚሄደው ብሎ ለአደይ ነግሯታል። ባቡሬም ደግሞ ለብቻ ከምትሄድ እኔም እከተልሃለሁ፣ እዛው ቆንጆ ካገኘው እኔም አገባለሁ ብሎ ሲናገር ሊሊን አስቆጣት። ምን ልትሰራ ነው ደግሞ አንተ የምትሄደው አለችው። ምን ነው ለምን ተከፋሽ አላት። ምን ማለት ነው እያለች በጣም እሱን የገላመጠችው ስትነግረው እየተቆጣሽ እኮ ነው ቢላትም ይቅርታ ቢጠይቃትም ሊሊ ልትመለስ አልቻለችም። ከጥፋቱ በቃ ያጠፋሁት ካለ ይቅርታ ልልሽ እፈልጋለሁ፣ ግን እኔ ከዴቭ ጋር ገጠር ብሄድ ምንድነው ችግሩ አላት። እሷ ግን እሱን ስለምትወደው ሌላ ባለው ሀሳብ ገጠር የምሄደው ሚስት ይዤ ወይንም ሚስት ባገኝ ብዬ ነው ብሎ ያላት ነገር ለሷ ቅር አስብሏታል። ፍቅር አሸናፊ እባክህ ተባበረኝ፣ ወደ አደይ እናት ጋር ገጠር መሄድ እፈልጋለሁ አለችው። ምን አስበሽ ነው አንቺ ወደዛ መሄድ ያሰብሽው? ያለ አንድ ነገር አይደለም፣ ክፋት አስበሽ ነው። አደይና ዴቭን ለመለያየት ያሰብሽው ነገር ነው። ይህንን ደግሞ እኔ ሞኝ አይደለሁም። ሌላ ነገር ችግር ሳይፈጠር ይህንን ሀሳብሽን እቀይሪ አላት። እሷ ግን የፈለግከውን ያክል ገንዘብ እሰጥሃለሁ፣ እባክህ ተባበረኝ ስትለው እንደማይሆን ነገራት። ወይዘሮ እታለም ምን ትሰሪያለሽ እዚህ ከአሸናፊ ጋር ብላ ለልጇ ስትጠይቃት እየተርበተበተች ነበረ። ቆይ ዛሬ ክላስ የለሽም? ለምንድን ነው ያልገባሽው? ጥሩ ሙድ ላይ አይደለሁም፣ ወደ ክላስ መግባት አልፈልግም፣ ደብሮኛል ስትል ወይዘሮ እታለም መለሰች። አሸናፊም ምን ልታደርግ እንደሆነ እውነቱን ፍርጥ አድርጎ ለእናቷ ተናግሯል። ቆይ አንቺ ልጅ ምን እያሰብሽ ነው ብላ ለልጇ አስጠነቀቀቻት። ወደሽ ሳይሆን በግድሽ ወደ ክላስሽ ትገቢያታለሽ ብላ ልጇን አስጠነቀቀቻት። ሮማን ደግሞ አሸናፊን ለመፈለግ ወደ አሹ ጋር ስትሄድ ቤዛ ተንኮለኛ መታ በሩን ሊከፍት ሄዶባት የት ሄዶ ነው አሹ ያለች ስለ አሹ እየተጨነቀች ነበረ። እውነቱን ፍርጥ አድርጎ ለመናገር እየፈራ ቆይ ትጠራኛለህ፣ አጠገብ እመጣለሁ የምትለኝ ነገር የለም፣ ችግር አለ ወይ? እስኪ አይኔን እያየህ ንገረኝ አለችው። እረ እንዴት አድርጌ ነው የምነግርሽ እያለ ድንገት ሩታዬ ከቻለች። ምንድን ነው አንተ ልጅ እውነቱን ንገራት፣ ለኔ ያልከኝን ሁሉ እውነቱን ንገራት፣ እሷም እኮ ትወድሃለች ብላ ለአሸናፊ ነገረችው። አሸናፊ ግን እውነቱ መናገር አስፈርቶታል። አደይ እነኚህ ልጆች ምን አድርገው ነው እንደዚህ የሚሯሯጡት አለች። እነሱ ሰርቀው ወይንም ሊሰርቁ ያንን ባቡሬን ድንገት እሱ መሆኑን ስላወቁ ሌላ ሰው መስሏቸው ሊዘርፉ የፈለጉት ድንገት እሱ ስለሆነ በጣም ሮጧል። እሱም ግን እውነቱን ሄዶ ሁለቱ ምን ሊያደርጉት እንደሆነ ለፍቅረኛው ወይንም ለሊልዬ ለምትወደው ልጅ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ሰራተኛዋ አደይ ክፍል 146
ከስራቸው እንዲተውና ይህን ሌብነት የሚባል ስራ ላይ እንዳይሰማሩ አስጠንቅቃ ሁልጊዜ እየተናገረችና ይህንን ስራ ከሰራ ወንድሜ አይደለም ብላ አደይ ለደመቀ ነግራው ነበር። ደመቀም ደግሞ ያንን ስራ ትቶ ነበርና ባቡሬን እሱን ለመያዝ ያስበው አልተሳካላቸውም። ባቡሬ በሁለቱም በጣም አዝኖባቸዋል። ቤዛ ተንኮለኛዋ እናቴ ታማለች፣ ገንዘብ እፈልጋለሁ ስትል ወይዘሮ እታለም ነገረቻት። ወይዘሮ እታለም ለምንድን ነው አንድ ቀን ወስደሽኝ እኔ በያቸው አይሻልም ወይ አለቻት። እስኪ ፍቅር ተነሽና ሮማንን ጥሪያትና ከሮማን ጋር ቤዛን አስተናግዷት አለቻት። ምን ልትሰሪ መጣሽ ብላ ከቤዛ ጋር ቤዛና ፍቅር ተፋጠጡ። ያደረግሽኝን የምረሳልሽ መስሎሽ ነው ወይ? አሁን እኔ የመጣሁት እማዬን ፈልጌ ነው የኔ ውድ እናት ፈልጌሽ ነው የመጣሁት ብላ ገንዘብ እንድትሰጣት አድርጋለች። ለዛም ገንዘብ ደግሞ ወይዘሮ እታለም እሰጥሻለሁ፣ ገንዘቡን ታዲያ በሰዓቱ አስበሽ እንድትመልሽልኝ ብላ ለገንዘብ ፈላጊዋ ነግራታለች። ቤዛም እመልሳለሁ ብላ እሷን እጇን እስማታለች። አሸናፊ ያለ አንድ ነገር ወደዚህ ቤት አትመጭም ብሎ አስጠንቅቆ ቢነግራትም እሷ ግን ያንን እውነት ገንዘብ እንደምትፈልግ ጉዳዩን ከጨረሰች በኋላም ለመመለስ ፈልጋለች። ስትገቢ በልምምጥ አሁን ደግሞ በፈገግታ ምን ተገኝቶ ነው ብሎ አሸናፊ አስጠንቅቆ ያችን ተንኮለኛ ቢነግራትም እባክህ ወይድልኝ ብላ ገፍትራቸው ሄዳለች። ወደ ገጠር ለመሄድ የፈለገችው ሩታ ፍቃድ ለወይዘሮ እታለም ስትጠይቅ ምን ልትሰሪ ነው የምትሄጂው? አይሆንም ብላ ብትላትም ሮማንን ለማጣራት ሞክራለች። ሮማንም ሀይ ደህና ነው ሀገሩ ብላታለች። እሺ እንደዛ ከሆነ ያለ እናትሽ ፍቃድ የትም መሄድ እንደማትቺ ማወቅ አለብሽ። እናትሽን ጠይቂያት ከፈቀደችልሽ ትሄጃለሽ፣ ግን እዛ ገጠር ምን ትሰሪያለሽ ብላ ለሩታ ይነግራታለች። እዚህ አዲስ ነገር የለም ሁልጊዜ ድግግሞሽ ነው አለቻት ለወይዘሮ እታለም። ደመቀን እየፈለገችው ሩታ የት ሄደህ ነው ስትል ለሱም ጠይቀዋለች። እሱ ግን እየተርበተበተ እኔም ፈልገሽኝ ነው ወይ? አንተንም እየፈለገህ ነበር ዴቭ፣ ገጠር እንደምትሄድ ሰምቻለሁ፣ እኔም ከእናንተ ጋር ተከትዬ መሄድ እፈልጋለሁ አለችው። ምን ትሰሪያለሽ? እዛ እኮ አይመችም፣ መተኛ ምናምን ብሎ ነገር የለም ብሎ ለሩታ ነግሯታል። ሩታ ግን መሄድ ከነ ዴቭ ጋር አስደስቷታል። ዴቭም እስኪ እሺ እንሄዳለን ብሎ ዴቭ ለሩታ መልሶላታል። ጓደኛውን ወይንም ፍቅረኛውን ልሰናበታት፣ አንቺ ወደ ቤት ሂጂ እመጣለሁ ብሎ ዴቭ ለሩታ ነገራት። አደይ የኔ ፍቅር በይ በሰላም ሄጄ እመጣለሁ፣ አይዞሽ፣ እኔና አንቺ አብረን አንድ ጋር የምንኖርበት ቀን ደግሞ ሩቅ አይደለም ቅርብ ነው፣ ሄጄ አመቻችቼ ልመለስ ብሎ ቢነግራት አብራ መሄድ እንዳለባት ለዴቭ ብትነግረው ዴቭ ደግሞ በጭራሽ መከተል የለብሽም እኔና ደመቀ እንሄዳለን ብሎ ለአደይ ነግሯታል። አደይም ሰላም ሄደ በሰላም ተመለስ ዴቭ አለችው። ባቡሬን አስከፍቶት የእሊሊ መኮሳተር ውጭ ቆሞ ነበር። አደይ ያገኘችው። ምን ሆነህ ነው አለች። ጓደኛሽ እኮ አስወጣችኝ ከቤቷ እባክሽ ንገሪያት አላት። እሷም ምን አድርገሽው ነው? ባቡሬ ውጭ ላይ አገኘሁት እኮ ስትል ለጓደኛዋ አማከረቻት። ድንገት እሷ ደግሞ ያለችው ነገር ትክክልም እንዳልሆነና ይቅርታም ለመጠየቅ አስባ ስልክ ስትደውል ስልኩን አያነሳ። በተናገረችው የተከፋው ባቡሬም ጉንጯን ስሟት ከአጠገቧ ሲሄድም የሳማትን ጉንጯን እየደባበሰች በተናገራት ተጸጽታ ከስልክ አላነሳ ሲል እሱን ብላ ሄዳለች። ቀበጧ ሊዱም መንገድ ላይ እየሄደች እሱም እየሄደ ስልክ እያወራች ነበረ። እያወራች የነበረችውን ስልክ ዘጋችውና ቢኪ ጠብቀኝ አለች። ቆይ አንቺ ልጅ እኔን እየተከታተልሽኝ ነው ወይ? እኔም መከታተልሽን ብታቆሚ ይሻልሻል። ዘወር ዘወር ብትይ እኔን መሳይ እኮ 3 ታገኛለሽ ብሎ አስጠንቅቋትና ከእሱ ጋር እንደማትሆን ነግሯታል። ግን እሱ ተቀመጠበት ቦታ ድረስ ሄዳ አጠገቡ ተቀምጣ ጉንጩን ስትስመው ይቅርታ ልትጠይቀው የሄደችው ሊልዬ ከርቀት አየቻቸው። ቢኪ
ምን ትሰሪያለሽ ደግሞ አንቺ? ምን እያደረጋችሁ ነው አለች። በጣም ተናደደች። እሷን ንቅ አድርጋት ስትመታት ለመገላገል ተቸገረ። ሁለተኛ ከእሷ አጠገብ እንዳላይሽ ብላ አስጠንቅቃ በጥፊ አጮለቻት። በዛሬው ክፍል ላይ ሊሊ ይቅርታ ለባቡሬ አድርጋለች። ያም ደግሞ ሊዱ ቀበጧ በሁለታቸው ለመግባት ወስናለች። ዴቭም ወደ ገጠር ሄዶ የአደይ እናትን የሁለቱን ግንኙነትና መጋባት ስላለባቸው ያንን ፍቃድ ለእናታቸው ሊጠይቅና ሊጨርስ ወስኗል። አግተውት ባቡሬን ያስፈራሩትና በጨለማ ድንጋይ ይዘው እንዳትንቀሳቀስ እያሉት ያስፈራሩት የገዛ ጓደኞቹ አብረውት የሚውሉት ደመቀና ኪንጎ እንደሆኑ ሲያውቅ ደግሞ እሱ በጣም አዝኖባቸዋል። ያን ነገር ከአሁን በፊት እንደሚሰማሩበትና አሁንም ያስራቸው ደግሞ ባህሪያቸው አልተዋቸውም ማለት ነው። ምንድን ነው የማደርገው ብሎ ተናግሯል። ድንገት እየሮጠ ወደ ሊሊ ቤት የሄደው ደመቀም አደይዛ እንደሆነች ስትደርስ ቆይ አንተ የሰራኸው ስራ ምንድን ነው? ምን አድርገህ ነው እንደዚህ የደነገጥከው? ትላንትና ማታም ባቡሬን እንደዚህ አግታችሁት ልትይዙት እንደሆነ ነግሮኛል ብላ ሊሊ ያስጠንቅቃል። እሱ ነግረዋለች። አደይም በዚህ ስራ ላይ እንዳትሰራ ስንት ጊዜ ነው ያስጠነቀኩ? ምን ይሻልሃል? ለምን እንዲህ አይነት ነገር ታደርጋለህ? ብላ ነገረችው። እሱ ግን ሌላ ሰው መስሏቸው ሊይዙ እንደሆነ ባቡሬ ለሊሊ ነግሯታል። እሱ መሆኑን ስላላወቁ ነው። ገንዘብ ስለሚያስፈልገን ነው ለጊዜው ብሎ ለአደይ ነግሯታል። በዚህ ስራቸው ላይ መቼም ቀጣይ እንደማይሰማሩ ነው። ዛሬ ጓደኛሽ ቀረ ምን ነው በሰላም ነው ወይ ብላ የቅምጥልም እናት ለቅምጥል ነግራታለች። አገኘችዋለሁ ዳና ነው ብላታለች። አንቺ እሱን ማሳደዱን እታይ እሱ ይፈልግሽ ያን ጊዜ ነው ጥሩ ብላለች። ሊሊ መቅረብ ከወንድምነት ያለፈ ምንም አይነት ግንኙነት እንዲኖረኝ አልፈልግም ብላ ለጓደኛዋ ለአደይ ነግራታለች። ሁሉም ሲቀርብ